ማስፈራራቱ እንደቀጠለ ነው ሄርሜላ እንግዲህ የሆነችውን እዩ በላት በጥፊ ጨምቦ አንዴ እዚህ አካዳሚሽ ነው ሞተው ደግሞ የምትሞጣው ነገርስ ለምንድን ነው ከምታንቃት አንዴ በጥፊ ማትመታት? እሷን እኮ እንደዚህ ቆም ብሎ ማናገር አይጠበቅባችሁም። ብዙ ጊዜ ያናገራችኋል። ያ ተልካሻ እየመጣ ነው። ነጭ ቅማል ሰላም ውድ ቤተሰቦች እንዴት ናችሁ? በጣም ፈርቻለሁ። አብርሃም የለም። የሰራሽው ስራ እኮ ነው ያስፈራሽ ሀቢብቲ። አብርሃም እዚህ መሆኑን ስለሚያውቁ ማለት ነው። አላቅም ቢያንስ አብርሃም ቢኖር ጥሩ ነበረ። ይሄ ቪዲዮ የትላንትና ቪዲዮ ነው ቤተሰብ። ሁኔታቸው ያስታውቃል። ምክንያቱም እዚች ጋር አብርሃም እንደታሰረ እየተናገረችው ነገር የለም። ለማናገር ቢሞክሩ ኖሮ ማለት ነው። ስለዚህ ታዘቡልኝ፣ እዩልኝ። ምንም የምናየው ነገር የለም። ይበሉሽ እንድታዩ ነው ወዲያውኑ እንትን ያልኩት። በጣም ፈርቻለሁ ከምላችሁ በላይ። ጥቃት በዚህ ልክ ነገሮች ላይ ሲከብድ በጣም ከባድ ነው። ይበሉሽ ፈርቻ አላውቅም። ነገሮች በዚህ ልክ እንትን ብሎኝ አያውቅም። ግን ደግሞ አሁን ላይ ትናንትናም እንደዛ ሲናገሩ እያየኋቸው ነበረ። ሁኔታው አልተመቸኝም። በተለይ ማናው ሮቤል የሚባለው ልጅ አልተመቸኝም ነበረ። ንግግሩ ምናምን ደስ ይበሉሽ። እንግዲህ ያ ነጭ ቅማል ከመጣ በኋላ እዩ እሷም ምላሷ በዝቷል። እሷ ነው ነገር አጋጣሚ ቅድም ነበር ይያት ሞተው ይኸውልህ ተረጋጋ። አሁንም ስማ እንደዚህ ስላደረግ ሩታ ትደሰታለች ማለት አይደል? አትደሰትም። የሩታን ጦስ ውሰድ አንተ የነጭ ቅማል። ከሩታ ወይ መውጣት አለበት ወይ ሰላማዊ መኖር አለበት። ሰላማዊ እንዲሆን ደግሞ እናንተ ከህይወቱ መውጣት አለበት። እንውጣለን። አንተ ሰላማዊ እንዲደረግ ከፈለክ ሩታ ሰላማዊ ሄርሜላ ከአፋ አጠፋም እኮ አንተም ትጠቀማታለህ መሰለኝ። እንደዚህ አይነት ኑሮ መኖር አለበት። እኛ ነገሮች እናስተካክላለን። እሷ ፍላጎቷ ሮቤል እስቲ አንዴ እሱን ለማዳመጥ ሞክር። እኛ እንደምንሰማው ለማዳመጥ ሞክር። እንዴ አልተማርክም እንዴ? በላት ሮቤል ራሱ ታናድዳለህ። እንዴ ሰው ልጅ ሀሳብ እኮ ይደማመጣል አይደል እንዴ? አንተም ጉልበተኛ ሩታም ጉልበተኛ ይመጣዋል። እስቲ በጉልበት የሰራውን ቤት ኧረ ይምጣብሽ፣ አንቺ ጅኒ ይምጣብሽ ሰይጣን ማለት ትዳራቸው እንዲህ ተበጥሎ እንዲቀር። ኧረ በጣም ቤተሰብ ያነጭ ቅማል ምን እንዳለ ታውቃላችሁ? አቤል ምን እንዳለ ታውቃላችሁ? ምን ነው ትዳራቸውን ለመበተን ቸኮልክ? የቸኮለው ማን ነው? እሱ መሰለኝ ከአብርሽ ጋር ለማጋባት አብርሽና ሄርሜላ እንዲጋቡ እያደረገ ያለው ማን ነው? ሮቤል መሰለኝ። አሁን ምን ይላል? ትዳራቸውን ለመበተን ቸኮልክ። ከዚህች ጋር ሲከሰከሳ ይኸውልህ አንተ እሷ እንደምታስባት ወይ ደግሞ ቀለል አድርጋ እንደምታያት ሴት አይደለችም። ኧረ በስመ አብ ስላደረጋት ቀለል የምትል ነው ሰው አይደለም። በጣም ስቀላታ ጭንቅላት ላይ እንደምታከብራት እሷ የሚያከብራት ብዙ ሰው ሞልቷል። አክብር ስቀላት ጭንቅላት ላይ ከበራት እንደሆነ እኔ እናንተ ደግሞ አንተ ጋር መጣ በሆነ ነገር ተደልላል። አንተ ጋር መጣ ይወጥ ረብሻለች። አዎ ምን አለ ሩታ ማለት እሱ ናት እኮ የሆነ ነገር ሰጣገባው ስገባ ይተታቀለ ከአብርሃም ጋር ነው ላይ ፍያ ወይኔ ጉዴ ፈላ ይሄ ልጅ አቤል። ቆይ ምን ነው የሚያመው? ግዴላችሁም የሆነ የተበጠሰ ክር አለበት ጭንቅላቱ ላይ። ምን ማለት ፈልጎ ነው? ሩታን አልበጠበጠች ምናምን ብሎ የሚለው አብርሽም መታ ከአብርሽ ላይፍ አሳለፈች ማለት ሩታን በጠበጠች ማለት እኮ ነው። በቂጡ ነው እንደሚያስበው የቅማላ መናገር ካለበት ሩታ ነገሮች እንድታሳራ እሱ ነው የሚያስፈልገው። ከአብርሃም ይወጣው እስቲ ለማዳመጥ ሞክሩ አንዴ። ወይ ኧረ በእናታችሁ በጥፊ በሏት እቺ ቤተሰብ ይኖራል። ቤተሰብ አለ በሚለው ለአንተ እንደስፈራራኝ እኔ ትልቅ ቤተሰብ አለ ልኮና አጣና ማዳቀዱል ሌላ ነገር ውስጥ ለምን አትደባደቡም? እሺ ቤተሰብ አለ የሆነ ነገር ይፈጠራል። አሁን ቆይ የሩታም ወንድሞች እያናደዳችሁ ነው። አቦሻም ሆነ ሮቤል ማለት ነው። ለምንድን ነው ጉራ ብቻ የምትሆኑ? ተግብራችሁ አሳዩን። አንዴ በቴስት ጭንቅላትን በጥሱለት እንጂ እንዴ! ለምንድን ነው በዚህ ልክ የሚያፉ የሚከፍተው? አይነት በቃ ችግር የለውም። ገዳይ ነህ፣ በጣም ጎበዝ ነህ። ግን ደግሞ አሁን ውጡ ነገሮች ማናጣው ተፈለክ አንውጣ። አብርሃም አንድ ነገር ይሄ ነገር ምለው ነገር ካልተስተካከለ አይደለም ከዚህ ቤት ከወጣችሁ አልወጣም ከዚህ በኋላ። ያለ መደማመጥ ያልተማረ ሰው ነው ቢገባክ ማለት ነው። አቤት ተመረሻል። አንቺ ስማኝ ዘምባ ተሞጣሞጪ እየተሞጣመጡ አይደለም እንዴ? ሰማለች አንተ ሳይሆን ሴትና ሴት ያውራስ አንተ ነገ እነሱና ሴት ጻፍ ነው የሚሆነው። እኔ እናንተ አወራን አይደል? በቀደም እሺ አንድ ነገር ከህይወቱ ትወጣለች አይደል? አንተ በሰው ወገን ምን አገባ? ስትወጪ ወረቀቱ እንዲፈርም አድርገሽ ነው እንዳይፈርም ያደረግሽው አንቺ ነሽ። እንዲፈርም አድርገሽ ትወጫለሽ። እኔ እንዳይፈርም ማድረግበት ምክንያት ምንድን ነው የሚኖረኝ? ትሰማኛለህ ሮቤል? እሺ እንድናደድ አታርጊ። ይኸውልህ
አንተ አስፈርመው ነገር ወጣ ነው። ለምን ታስፈርመዋለህ? አንተም ቢሆን ታግዛታለህ። ልንገርህ ታስፈርመዋለህ፣ ይወጣል አለ። እሺ ለምንድን ነው እዚህ ድረስ መጣ? እቺ ልጅ የምታስፈራራት የመጨረሻ ባለጌ ሴት ስለሆነች የመጨረሻ ባለጌ ነው። አንተ የትኛው ክብር ነው? እሺ አንተ እንደምታስባት አይደለች። ብዙ የሚያከብራ ሰው አለ። ለምን ሰቅላሃት አትዞርም ጭንቅላት ላይ? አለመተዋወቃችን ነው። እንደዚህ ቆመህላት ከባለትዳር ሲም በምን ይዛ ባለትዳር ሰው ጋር ሆነሽ ማለት ነው። ብር ሰጣ ነው። ስማኝ እንደማመጥ ብር ሰጣ ነው። እኛ እሷ ከሰጠች በላይ ሲጀመር ማንም በህይወቴ እንደዚህ አስፈራርቶኝ አያውቅም። ትሰማኛለህ? ኧረ እናስታውስሽ እንዴ ፈረንጁ አስፈራርቶሻል ብዙ ሰው። ኧረ በእናታችሁ እነዚህ ውሃ ያስጠጣሉ። ውሃ እየጠጣን ቤተሰብ እንዴ ራስ ማለት አለብን በመጀመሪያ ደረጃ ማለት ነው። ሄርሜላ ምንዋ ቀላል ሴት ነሽ። ደግሞ ያስፈራሽ ምን እንደሆነ ታውቂያለሽ? መጥፎ ስራሽ፣ ትዳር ላይ ዘው ማለትሽ፣ ብልግናሽም ጭምር ነው ያስፈራሽ። ተደበቂ ብለን አንሽ ተደበቂ አልሽ። ይሄ ቪዲዮ ቤተሰብ አብርሽ ከመያዙ በፊት ነው ገባችኋ? እያለች ነበር አብርሽም የለም ምናምን እያለች ነበር። ያ ማለት አብርሽ የዛሬ ቪዲዮ ከሆነ አብርሽም ታስሯል ትል ነበር። ሲጀመር ዛሬ አብርሽ ትላንት ወደ ቲክቶክ ላይ በቦዲጋርድ ምናምን ቪዲዮ አልቀረጸም። የዛኔ ሄርሜላን ገጠር ወስዷት ነው የተመለሰው ማለት ነው። ከዛ በኋላ ደግሞ ዛሬ አብርሽ እስር ቤት ነው ያለው። ሄርሜላ ከቡታጅራ ወጣለች ማለት ነው። ምክንያቱም ሄርሜላም ስለተከሰሰች። ይሄ ቪዲዮ የመች መሰላችሁ? ከትላንት ወዲያ ይሄ እና አብርሽ ወደዛ ሳይሄዱ በፊት የተቀረጸ ቪዲዮ ነው። ምክንያቱም እዚች ጋር አብርሽ ቢታሰር ቪዲዮ ላይ አብርሽም ታስሯል ትል ነበር። ግን ምንድነው ያለችው? አብርሽም የለም እየፈራው ነው አለች። ያው ስትመጣ ለነጭ ቅማል ደወለችለት። እሱም እየበረረ እየከነፈ መጣ። በጥፊ ብትሏት እኮ ደስ ይለን ነበር። ምንድነው ድራማ እያስመሰላችሁት ነው እናንተ ራሱ እያነቃችሁ ምናምን። ሲቀጥል ኖቤል ማለት ነው ይሄ ነገር አንተ ላይ ጥሩ አይደለም። ቪዲዮ ቀርጻ እንትን እያለችብህ ነው፣ ማስረጃ እያያዘችብህ ነው። ወይ ደግሞ የምትከሰስም የሆነ ወደ ህግ የምትሄድ ከሆነ አንዴ በጥፊ በላት። ይበቃ ጥሩ ነው። ያው እንትን ትንኮሳን ያደረስክባት ኃይለ እንትን ጉልበት ተጠቅመህባታል። ሶ ነገ ልክሰስ ብትል አንተን መክሰስ ትችላለች። መክሰሷ ደግሞ ካልቀረ አንዴ በጥፊ ለምን አላጋልካትም? አቦሽም ቢሆን አንተም ማለት ነው ሹሃዳ እና በቃ በጥፊ በሏት። በቃ ከዚህ በኋላ ስታገኟት ማለት ነው በጥፊ ጨምባ እጂ። ምናልባት ሴት ልጅ አልመታ ምናምን ልትሉት እጂ ሴት አይደለችም፣ ወንድ ሀገር ናት። እንደውም ልብሷን አውልቃችሁ እዩዋት እሺ።